ጽናት እንግዲህ ባለፈው ከክሩቤ ጋር በቤቲ ምክንያት የደረሰባት ላይ ስትጨናነቅ አባቷን ደውላ ስታናገራቸው እንባ አዘል ነገርና ስቃ በድምጿ እንደሰሙ ስላወቁ ልጄ ምን ሆናብኝ ይሆን ብለው እንግዲህ ከገጠር እቃቸውን ጤፋቸውን ጫጭ ነው ወደ ከተማ ይመጣሉ። ሲመጡ ግን ቅድሚያ ለሷ አልነገሯትም ነበርና ከተማ ከገቡ በኋላ ግን ያው የገጠርን ሰው ከተማ ሲገባ ሁሉም ያውቀዋልና እንግዲህ ሁለመናቸውን ይዘራርፏቸዋል፣ ሰርቀዋቸዋል። ስልክም የላቸውም፣ ወደ ልጃቸው የሚደውሉበትም አላገኙም። እንዲሁም ደግሞ የያዙትንም ጤፍ ሁሉንም ተዘርፈው እንግዲህ እዛ ሜዳ ላይ እንትን ሲሉ ከገጠር ተደውሎ አባትሽ መጥቷል እኮ ደህና ገባ ወይ ሲሏት አባቴ ያልደረሰም ብላ ስልኩን ስትሞክረው ስልካቸው ደግሞ አይሰራም። በዚህ ላይ በጣም ትጨናነቃለች ጽናት። በዚህ እየተጨናነቀች እያለች እንግዲህ ወደ ምን ብዬ ነው የምፈልገው እያለች ስትል አባት ዞር ዞር እያሉ አንድ መልካም ሰው ያገኙና ያንን መልካም ሰው ስልክ እንዲያስደውላቸው ጠይቀው ያሉበትን ቦታ በመጠቆም እንግዲህ ጭንቀቷን ተገላግላ አባቷን ልታመጣ ወደዛ ሄዳለች። ግን ከመሄዷ በፊት አንድ ነገር አስጨንቋታል። ይኸውም አባቴ ለኔ ሲል ንብረቱ ተሰረቀ፣ አባቴ ለኔ ሲል ስንት ነገር ሆነ፣ ምንም ሳይጎለው ሙሉ ሀብት ያለው እኔን ፍለጋ ወደዚህ እኔን አባቴ ፍለጋ መጣ፣ ከተማ ገባ። አሁን ደግሞ ለኔ ብሎ በከተማ ቤቱ ሲንከራተት አንድ ነገር ሆነብኝ። ግን እኔ ለሱ አንድ ነገር ያደረኩለት ነገር የለኝም፣ ሁሉን ነገር አቃተኝ። ለምንድን ነው ግን እያለች ራሷን ትጸጸታለች። እንዴው ጽናት ለምንድን ነው እንደዚህ ደካማ ይሆንሽው? ለምንድን ነው እንደዚህ ሆንሽው? ለምን ለአባትሽ መሆን አትችይም? እያለች ራሷን ትፈታተናለች። ያልተፈታ ህልም እየኖርኩ ነው ስትል ትላለች ማለት ነው። ከዛ እንግዲህ ጓደኛዋን ደውላ እንድትመጣላት ታደርጋትና ለጓደኛዋ ባማክራት ይቀነስልኛል ስትል ድንገት ደግሞ የክሩቤ አባት ሳይታሰብ ከች ብለዋል። እንግዲህ የክሩቤ አባትና የጽኑ አባት ሲገናኙ የሚፈጠረው ነገር አንደኛ ይህ ትምህርት ቤት ተማሪ ነኝ የምትለው ነገር እያጨናነቃት ነው። ሁለተኛ ደግሞ ክሩቤን እንግዲህ የክሩቤ አባት ደግሞ መጥተው ሌላ ነገር ሊሰሙ ነው። ይህ ነገር በመካከላቸው እያጨናነቃቸው ነው። ሆኖም ግን መገላለጽ እንዳለባቸው እየተነጋገሩ ነበር። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ያላችሁበት ይብዛልኝ። እንግዲህ ጽናት ቁጭ ብላ ስለ አባቷ ስለ ትምህርት ቤቱ ጉዳይ ዩኒፎርም ለብሳ እንግዲህ ከጓደኛዋ ጋር ሄዳ ቁጭ ብላ ከሰላም ጋራ ስታወራ እንዴት ነሽ ደህና ነሽ ወይ? እኔ 9 ሰዓት እንደዚህ ሩቅ ነው ለካ እያለች ነው። እኔ እኮ አስገዳጅ ስራ ሆኖብኝ ነው እንጂ ልቀር ነበር አላለም። ልቢያባስ ስንቱን ሰው አስቀርቼ እዘልቀዋለሁ። በእኔ ምክንያት የበዙ ሰው ህይወት ሲበላሻየ ደግሞ የማን ህይወት ተበላሸ ትላታለች። ለምሳሌ ቤቴ ያበደችው በእኔ ነው። በቃ እሺ አንቺ ሞኝነት ደግሞ እስከ መቼ ነው ራስሽን ተጠያቂ የማደርገው? እሷ እኮ ያበደችው ራሷ እውነትን መቀበል አቅቷት ነው ይላታል። አባቴን ደግሞ እንደዚህ ሆኖ ማየት ከበደኝ። ደግሞ የውሸት ተማሪ ነኝ እያልኩ እስከ 9 ሰዓት ቀን ድረስ መቀመጥ በጣም ከበደኝ። ታዲያ ምንድን ነው እውነቱን ተናገሪ አለቻት ጓደኛዋ። በቃ ህይወት ለማሸነፍ ብዬ አንተን ለመርዳት ብዬ ስራ እየሰራሁ ነው ብለሽ በይ፣ ከዛም በኋላ ስለ አንቺና ስለ ክሩቤ ትነግሪዋለሽ ስትል ሀሳብ ትሰጣታለች። እሷ ግን በፍጹም ልጄ እየተማረች ነው ብሎ እያሰበ ለአባቴ ይሄን እንዴት ብዬ ነው የምናገረው ስትል ጽናት ይሰማታል። በዛ ደግሞ ስንት ከሀገሬ ላይ ሽማግሌ እየተላከ አላገባም ብዬ መጥቼ አሁን ፍቅር ሲያጃጅለኝ ምን ይላል? ፍቅር እኮ ማሳ ወይንም ዘር አይደለም ቁጭ ብሎ የሚጠብቅሽ። እኔ አላቅም፣ ግን አሁን ባለሁበት ሁኔታ ለአባቴ መናገር በፍጹም አልፈልግም ትላታል። እኔ መቼም ግን የሚገርመኝ መቼ ነው ስለ ራስሽ የምታስቢው ስትል ጓደኛዋ ጠይቃታለች። ራስሽን እኮ እያጣሽ ነው አለቻት። አንዱን ስል አንዱን ይተካብኛል፣ ምን ላርግ ብለሽ ነው? እሱን ተይውና ምሳ በልተሻል ወይ ትላታለች። ኧረ አልበላሁም አለቻት። ከዛ እንግዲህ እንዘዛ ምሳ አለቻት። ፍቅር ሲይዝሽ ስትጨናነቂ ጨጓርሽ ምግብ አይፈልግም እንዴ አለቻት። አየሰንዬ ከምግብ ላይ መራራቅ ይሆንልሽም አንቺ አለቻት። እስካሁን እኮ ሲንግል የሆንኩት ለዚህ ብዬ ነው ፍቅር እንዲያጊዜ ብላ አሳቀቻት። አይደለም ፍቅር ሞትን ቢመጣ አንቺ የሚለያቸው አይመስልኝም ከምግብ ጋር አለቻት። ከአንቺ ጋር ሞት ሳይለየኝ ቶሎ ነገር አንድ ነገር አዘን እንብላ ይሉና አዘው ይበላሉ። እንግዲህ
የጽናት አባት እንግዲህ አንድ ሚስጥር አውቀውባታል። ይህ ሚስጥር ትምህርት አለመማሯን ነው ወይንስ ከኪራ ጋር ፍቅር መኖሩን ነው? አንድ ነገር ያወቁት ነገር አለባት። እሷ ካወራችሁ በኋላ ከሱ ስትለይ እኔም እኮ ቀድሞውንም አውቄያለሁ አሉ አባት። ከእሷ ፊምጣ ብዬ ነው እንጂ ብለው ነበር የተናገሩት። ይህ ያሉት በኋላ ግን እውነትም ሁለት ሚስጥር አላት። አንድ የትምህርት ቤቱን እየዋሸቻቸው ነው። ሁለተኛ የኪራ ጋራ የጀመረችውን ፍቅር አለባት። ሁለተኛ እየተማርኩ ነው የምትለው ነገር ዩኒፎርሟን ለብሳ እስከ ቀን 9 ሰዓት ድረስ ፀሐይ ለፀሐይ ውላ መምጣት እስከ መቼ ነው? አባትየው ግን ያወቁባት ሚስጥር የትኛዋን ይሆናል? እኔ ግን ያወቁባት ትምህርት ቤቱን አይመስለኝም። ለምን የፍቅሩን ነው። ትምህርት ቤቱንማ ቢሆን ልጄ አትንከራተች፣ ለምን ትማሪያለሽ? አትማሪም እኮ ዩኒፎርም ለብሰሽ ወጥተሽ አትሂጂ ብለው ይናገሯት ነበር። እሷ ግን በጣም አሁን አጣብቂኝ ውሳኔ ላይ ገብታለች ማለት ነው። እንግዲህ እንደኔ መናገር አለባት ለአባቷም። አባቷ የእሷን የከተማ ደስታ ህይወት መቀየር ነው የሚፈልጉት። እሷ ተደስታ ጥሩ ነገር ህይወት ላይ እንድትኖር ነው የሚፈልጉት እንጂ አረብ ሀገርም ሄደች አዲስ አበባም ተቀመጠች ዋናው የእሷ ጥሩ ህይወት መኖር ነው። ከክሩቤ ጋር ደግሞ ተጋብታ ብትኖር ከከተማ ወደ ገጠር የተሻለ ህይወት ስላለው የተሻለ ነው ብለው ይመርጡላታል ብዬ ነበር የማስበው። እና የምታሳልፈው ነገር ከባድ ነው፣ በጣም ከባድ ነው። እስከ 9 ሰዓት እየቆየ እየመጣ ይህ ነገር እንዴት ነው ተደጋጋሚ በየቀኑ 9 ሰዓት ድረስ እየቆየች የምትመጣው? በዚህ ላይ የክሩቤ አባት መጥተዋል። የክሩቤ አባት ደግሞ አለመማሯን ያውቃሉ፣ ግን አንድ ቀን ሚስጥር ይናገራሉ ብለው በጣም ፈርተዋቸዋል። የኪራ አባት እዛ ውስጥ እያለ እንግዲህ አሁን በየቀን እዛ ከዋለች ማን ሊካድማቸው ነው አባቷን? የኪራ አባት ደግሞ ነገሮችን ይናገራሉ ብለው ስለሚፈሩ ውሳኔን ቢያቀርቡላቸውም ኪራን እንኳ ኪራ ግን አባቴ አደራህ እንዳትናገር ተማሪ እንደሆነች ነው የምንነግረው ብሎ አስጠንቅቋታል። እሺ ልጄ አንተን አይክፋህ እኔ አልናገርም ብለዋል። የሁለታችንም ጊዜ ግን አሁን ነው እውነቱን እንገራቸው እያለ ኪራን ቢነግራትም በፍጹም እያለች ነው እሷ። ጽናት አልተስማማችበትም። አባቴ ማስከፋት አልፈልግም፣ እኔ ላይ ብዙ ነገር ተስፋ አለው አባቴ እየጠበቀኝ ያለው አለመማሬን ከነገርኩት ደግሞ እሱ ከሰማብኝ ምን ሊፈጠር እንደሚችል መገመት አልችልም እና አንንገረው ነበር ያለችው። አለመናገሯ ግን ጥሩ አይደለም ብዬ አስባለሁ። ሁሉን ነገር አባቷ የእሷን ደስታና ህይወት ነው የሚመኙላት እና ብትናገራቸው ጥሩ ነበረ። እንግዲህ አባቷ እኔ ትምህርቴን እየተማርኩ ነው ለአባቷ እስከ መቼ እያታለለቻቸው እየቀየረችባቸው ትኖራለች ማለት ነው። እና አሁን እንግዲህ አባትየው ደግሞ እንደምትዩት አባትየው ደግሞ እንዳትናገር ሲሉት ሁኔ 2 ፀጉር አብቅያለሁኝ ውሸት አልወድም እናገራለሁ ነበር ያሉት። እና አባትየው ግን አይ አንተን ከሚያስከፋ ከሆነ አልናገርም ነበር ያሉት። አሁን ግን በሌለችበት ሲያወሩ እኔ እኮ ቀድሞውንም አውቄያለሁ ልጄ እያሉ ነው። ከሷ ፊንጣ ብዬ ነው እንጂ እያሉ ደጋግመውታል ማለት ነው። ይህንን ያሉት ነገር እንግዲህ ፍቅሩን ይሆን ወይንስ ትምህርት ቤቱን አንዱን አልታወቀም ማለት ነው። እና ጽናትና ኪራ አንድ ክፍል ሆነው ቁጭ ብለው ሲወያዩ ሰምተዋቸዋልና እኔ ያወቀዋል የሚለው የፍቅሩን ጉዳይ ነው። እና ግን ያው ከሷ ይምጣ ብለው ነው። የኪራ አባት የመጣው ደግሞ ጽናትን ያፈቀራት ስላወቀ ነው የመጣው። በቅርብ ጊዜ የቀረበት ሁኔታ ያዘጋጅላታል ብሎ እናስባለን። ቀደም ብሎ እንግዲህ እነሱ ግንኙነት እንዳላቸውና ደስተኛ ነኝ እንዳለው አባቱንም እንደተደሰተ ያስታውቃል ማለት ነው። ስለዚህ አባቱ ደግሞ የማግባት ፍላጎት ከሆነ እኔ ካጠገቡ ሁኜ ልጄን አንደበቱ አገባታለሁ ካለኝ ድሬው ነው የሚሄደው፣ እናቷም ቀስ ብላ ወደኋላ ትመጣለች ብሎ ያሰበ ይመስላል። እና በእቅድ የታሰረ እናትና አባቱ በእቅድ አስበውበት ይመስለናል። ግን አያትህ ታመው ነው የእናትህ የቀረችው እንጂ እናትህ ትመጣ ነበር። እኔ ደግሞ ማሽን እጄን ትንሽ ቆርጦኝ ሳልነግራት ነው የመጣሁት፣ ለረፍ ብዬ ነው። ስለዚህ እንዳትነግራት አንተም የሚል ነበረ ያስተላለፉለት። እና እሱም እሺ አልናገርም ነበር ያለው። እና በዚህ መካከል መራዊትና ናሆሜም የጋሼ መምጣትና የጽናት አባት መምጣት ግጥምጥም ያለ ነገር በጣም ግራ ይጋባል እያሉ ይመካከሩ ነበር። እንግዲህ መናገር ነው ያለብን፣ ምን ይሻለናል? የጽናት ጭንቀት እንዴት እንደሚጎልላት አላቅም። የእሷ ልጅ ነገር ግንዶ በጣም ያሳዝናል እያሉ ናሆም እውነቱን ቢነገራቸውስ ምን ችግር አለው? እንዴት እንናገራለን እያሉ ሁላቸውም ከብዷቸዋል። ግማር ብላ መታ እዚህ እንደዚህ መሆኗን ሲያውቁ አባት ጥሩ አይመጣም ይላል ናሆሜ። ግን እስከ
መቼ ተደብቆ ይሆናል? የሆነ ጊዜ እኮ መታወቁ አይቀርም፣ እውነታውን መናገር ይሻላል እየተባባሉ ሁለታቸውም ይናገራሉ። ስለዚህ ጽናትን ዝም ብለን እንመልከታት እያሉ ነበረ። ትምህርት ቤት ተማሪ ሆና እንግዲህ እንደ ተማሪ ቤት እንዴት ብላ ነው የምትቀጥለው? አባትየው እንግዲህ ሰማች እንዴ ማዘሯት ስለታመመች እንዳትጨነቅ ተብሎ የአባቴን ህመም አልሰማችም እያለ ለናሆሜ እየነገረው ነበረ። እናቱንም እኔ ልምጣ ወይ እያለ ነበር። ግን ጋሼ ሊቆዩ ነው እንዴ አለው። ይመስለኛል አለ ናሆሜና ኪራ ሲመካከሩ። እና አሁን ይሄ ጽናትን ጉዳይ ምን ልታረግ ነዋል? ጽናት ምንም ነገር እንዳትናገር አለችኝ፣ እኔ አላቅም። አረ ከባድ ነው ይላል ናሆሜም። እሷን ብለው መጥተው ሿሿ መሰራታቸው ከባድ ነው ይላል። አሁን ደግሞ ውሸት ሲቆይ ደግሞ ጥሩ አይደለም አለ ናሆሜ። ግን አንዳንድ እውነቶች ደግሞ ቢገለጹ ጥሩ ነው። እስከ መቼ ነው የምንደብቀው ይላል ክሩቤ ተጨንቋል። ወይስ ለምን ለአንተ አባት ብቻ አይነገርም? ጽናት ፍቅራችን ይደበቅ ትላለች። ለምን እንደው አላቅም። ያን ሁሉ በደል ተሸክማ መጓዟ ራሱ ያለፈው ነገር ልቦናዋን ሳይሰብረው አይቀርም አላት። ቻል ማድረግ ነው እንግዲህ ይላል ናሆሜ። አይዟችሁ ግን ምን እንደማደርግ ግራ ገባኝ ይላል። ምንም ብታደርገኝ ምንም ብትለኝ እሷ ያለችኝ ብቻ ነው የማደርገው። ስለዚህ አይዞ ቆፍጠን በል ብሎ ያበረታታዋል ማለት ነው። ከዛ እንግዲህ ለአባትም እንግዲህ ጫፍጫፉን የስፖርት ልስራ እያሉ ስፖርት እየሰሩ እንግዲህ እንደሚከርምና እንደማይሄድ ነግሯል። እናቱን በቅርብ ጊዜ ወይም ትመጣ ይሆናል አትታመው ነው እያለ ነው ማለት ነው። የዚች ልጅ አባት እንዴት መጡ ብሎ ጠየቀው። አባት ጽናት ሰራተኛችን አይደለም አለና ጀመረ። ለምነግርህ ነገር እኮ እየጠፋብኝ ነው አለ። ምንድን ነው? ምን መሰለህ አባቴ፣ ጽናት ትምህርቷን አቁማ እዚህ ቤትኛ ስራ እየሰራች ነው እኮ። ለምን አለ። አባቷን ለመርዳት ብላ ነበር ከገጠር የመጣው እና አባት ልጃቸው ተማሪ እንደሆነች ነው የሚያውቁት አለ። አዎ እኛ ቤት አስጠግተናት ግን ትምህርቷን እንድትማር ነበር። እንግዲያውስ እኔ እውነቱን ልንገርህ፣ ለጸጉራው ልቅሌ አልዋሽም፣ ሁሉንም ነገር ለአባቷ ነው የምናገረው አለ። ኧረ አባተው በጽናትና በአባቷ መካከል ክፍተት እንዲፈጠር አልሞክርም እና እንደ ልጅ ህያት። ቆይ አንተ ከመቼ ጀምሮ ነው ለእሷ ማዘን የጀመርከው? በመካከላቸው የተፈጠረ ነገር አለ እንዴ? ኧረ የለም ብሎ ዋሻቸው ማለት ነው። አይ ስራ እንኳን ስትታዘዝ ለምን የምትለው ጎበዝ። አሁን ለሰው እንደዚህ ሰው እኮ ነኝ። ደግሞ አንድ ሰው ሚስጥር ሲኖረውና ሲዋሽ ደግሞ አንገቱን ያሻሻል ብለው አባቱ አውቀውበታል ማለት ነው። እሱ ግን አባቷ ደግሞ ወደዚህ ሲመጡ እንደምትማር ስለሚያውቀው ነው። እባክህ እኔ ላስለፋህ ብዬ ነው እንጂ ዩኒፎርም ለብሳ ሳያት ፏፏ እንደሰራቸው አውቄባችኋለሁ አላባት የክሩቤ አባት እንዲህ ሲያስጨንቅ ደስ ይላል አሉና ተቀላለዱ። አባቴ ለወደፊት የምከረኝ አለው። ጭራሽ አንተ ሚስት ሳታመጣን ለልጅ ምክር ልምከርህ እያሉ ነበረ። ለሚስቱ ግደለም ጊዜው ይደርስ አመጣታለሁ ጎትቼ አላቸው። ይህን ነገር ግን አስበበታል መሰለኝ። አይ አሉት። ምን ይባላል መሰለህ፣ የሰው ልጅ ሲዋሺ አንገቱንና ፍንጫውን ይነካካል። እሺ አሁን ፍልስፍናውን ተውና እንግባ ሲሉ አባት አውቀዋል። ያው ልጃቸውን ሊድሩን የመጡት። ስለዚህ ቀጣይ ምን ይሆናል? ጽናትስ ትናገራለች ወይ? አባትስ አፍርጠው ልናጋባቸው ይሉ የሆነው የክሩቤ አባት። የዛሬው እንግዲህ በዚህ ተጠናቋል። ቀጣይ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።